ምን ልትሰሪ መጣሽ? ይቅርታ ልጠይቅሽ ነው የመጣሁት። ውጪ። ገዜ እዚህ አካባቢ ያለው እነ ናቲ ደግሞ አሉ። እና እያስፈራራሽኝ ነው? እያስፈራራሽ አይደለም፣ በስርዓት እንድታናግሪኝ እየነገርኩሽ ነው። አሁን የምፈልገው ይቅርታ እንድታረጊልኝ ነው። ከዛ በኋላ ቡና እንጠጣለን። ሁሉም ነገር ደግሞ ተዘጋጅቷል። ሲኒያችሁ ጀበና፣ ስለዚህ አፍለሽ እንጠጣለን ማለት ነው። ቁጭ ብለሽ ጠብቂኝ እስከዛ። ቆይ በድለሽኛል? ጭራሽ እኔ ነኝ በደለው? ነገርየው ተበዳይ ነው ለካ የሚያውቀው። እኔ ሰው በድዬ አላውቅም አይደል? እኔ ማለት አለኝ ቃል የተገባላትን ገንዘብ አግኝታ ህይወቷን አመቻችታ እህቷንም ለማሳከም ስትል እስከዛሬ በሰራችው ስራ ከልቧ እንደተጸጸተች አስመስላ የናቲን እምነት ካገኘች በኋላ አለሚን ለአንዴና ለመጨረሻ ጊዜ ከዚች ዓለም በሞት ለማሰናበት አቅዳ በመጀመሪያ ያልተሳካላት ቤቲ በናቲ ቸልተኝነትና ጉዳዩንም እንደ ቀልድ በማየቱ የሰይጣን ሴራዋ ተሳክቶ አለሚን ገዛኸኝ ባዘጋጀው አንድ መርፌ ህይወቷን በድጋሚ አደጋ ላይ ጥለዋለች። የአለሚን ቅዠትና በቤቲ ወደዛ ቤት መምጣት መጨነቋን ያስተዋሉ አባዬ ናቲን እንደዛ ማድረግ እንደሌለበትና አደጋ ላይ ሊጥላቸው እንደሚችልም ነግሮ ቢያስጠነቅቀውም ናቲ እንደ ቀልድ ያንን ጉዳይ ችላ ብሎ በማለፉ እናቱን በገዛ እጁ ሊያሳጣው የሚችል ክስተት ነው የተፈጠረው። በቀጣይ ምን የሚፈጠር ይመስላችኋል? አለሚ በህይወት መትረፍ ትችል ይሆን? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። ቤቲ አስቀድማ እንደምንም ናቲን አሳምና በመጀመሪያ አለም ወዳለችበት ቤት የወሰዳት ጊዜ አለም ልጇ ናቲ ባደረገው ነገር በጣም ግራ ተጋብታ እንዲሁም ተናዳ ነበር። ወደ ውስጥ ቤቲን ይዟት እንደገባም ከዚህ በፊት ያሰቃየቻት ያደረገቻት ነገር በሙሉ ወደ አእምሯ መጥቶ የተረበሸችው አለምም በንዴት ተነሽ ውጪልኝ ብላ ትጮህባታለች። ናቲም በመሃል ገብቶ ነገሩን ለማረጋጋት አስቦ እማዬ ተይ እንደዚህ አትሁኚ፣ ትንሽ መረጋጋት ይኖርብሻል ብሎ ሲላት አለሚም ናቲ እኔ ምንም አይነት መረጋጋት አያስፈልገኝም፣ እቺ ሴትዮ ግን ከዚህ በፍጥነት አስወጣልኝ፣ እዚህ ምን አስበሽ ነው የመጣሽው? ልትጨርሽኝ? ናቲ በቃ አስወጣልኝ፣ ውጪልኝ ከዚህ ቤት ብላ ስትጮህ ናቲም እሺ ተረጋጊ እማዬ በቃ ብሎ በፍጥነት ይዟት ይወጣል። መንገድ ላይ ያስቆማትና ይኸውልሽ ቤቲ እናቴን ግን የዚህን ያህል ምንድን ነው ያደረግሻት ብሎ ሲጠይቃት እሷም የዚህን ያህል ምን አደርጋታለሁ እሷ ግን በጣም ቂመኛ ስለሆነች ነው እንጂ ስትለው እሱም እየቀለድሽ አይደለማ ባሏን ወስደሽ ከሱ ጋር ተባብራችሁም አንድ ክፍል ውስጥ ዘግተሽባት ነበር። ይኸውልሽ ቤቲ እኔ ሙሉ ለሙሉ ይቅር አላልኩሽም፣ እናቴን ስላዳንሽልኝ ብቻ ነው ዝም ያልኩት። አሁን በቃ ራይድሽን ጥሪና ወደ ቤትሽ ሂጂ ብሏት ጥሏት ይሄዳል። እሷም ወደ ቤቷ ትሄድና እንደገባችም ትሁትን አግኝታ አጠገቧ ትቀመጣለች። በሁኔታዋ ግራ የተጋባችው ትሁትም ምን ነው ችግር አለ እንዴ ብላ ስትጠይቃት ቤቲም አዎ አለሚን ይቅርታ ልጠይቃት ሄጄ ነበር፣ ናቲ ወስዶኝ ነበር፣ ግን ምን ዋጋ አለው ይቅርታ ልታደርግልኝ አልቻለችም። ወይ ከይቅርታ በላይ ምንድነው የምትፈልገው ስትላት ትሁትም ቤቲ በሷም እኮ አይፈረድም፣ ትክክለኛ ይቅርታ ጊዜ ይፈልጋል ትላታለች። ቤቲም በንዴት ይቅርታ ትልቅነት ነው ምናምን እያልሽ ስትዘባርቂ የነበርሽው አንቺ አይደለሽ እንዴ ስትላት ትሁትም ለሚገባው ሰው ብቻ ነው ትላታለች። ቤቲም ከንዴት ስሜቷ ሳትወጣ ለነገሩ ልክ
ልክ ነሽ፣ አንዳንድ ሰዎች ይቅርታችን በፍጹም አይገባቸውም ስትላት ትሁትም ቆይ አንቺ ሰው በየት በኩል ይበድልሻል? ይቅርታ ሊጠይቅሽ የሚገባው ሰው ግን አለ ብላ ስትላት ቤቲ በደንብ አለ። የዋህ በነበርኩበት ጊዜ፣ ጥሩና የቤት ልጅ ምስኪን በነበርኩበት ጊዜ አዎ በደንብ ይቅርታ ሊጠይቁኝ የሚገባቸው ሰዎች አሉ። የማወራው ነገር እንደማይገባሽ አውቃለሁ። ሰምኛለሽ ትሁት፣ ከነ ይቅርታዋ ስትፈልግ ገደል ትግባ። ጥሩ ለመሆን ብሞክርም ነገር ግን እድሉን አልሰጣችሁኝም። ስለዚህ ገደል ግቡ ብላት ተነስታ ወደ መኝታ ቤቷ ገብታ በልብሷ ውስጥ ደብቃ ይዛ የነበረው መርፌም ታወጣውና ይሄን መድኃኒትማ ሰውነትሽ ውስጥ ከትቼው እገልሻለሁ፣ መሞት አለብሽ ብላ ዝታ አልጋው ስር ትደብቀዋለች። የዛኑ ቀን ማታም ናቲ ወደ ቤት ገብቶ ሲቀመጥ አለምም ትቀጥልና ቆይ ግን አንተ ምንድነው ያደረግከው? እንዴት እሺ ብለህ እዚህ ድረስ ታመጣታለህ? እኔ ያሳለፍኩትን ታውቃለህ? ከዚህ በፊት ያሰቃየችኝን በትንሹ ነግሬሃለሁ ነው ወይስ አላስታወስከውም? ስትለው ናቲ ይቅርታ አድርግልኝ እናቴ፣ እኔ እንደዚህ ስሜትሽን ይጎዳዋል ብዬ አላሰብኩም ነበር፣ ይቅርታ በድጋሚ አትመጣም ይላታል። አባዬ የሚጠሩትና ይዘውት በረንዳ ላይ ወጥተው ናቲ በጣም ትልቅ ስህተት ነው የፈጸምከው ብሎ ሲለው ናቲ እንዴ አባዬ ተጸጽታ እኮ ይቅርታ ልትላት ነው የመጣችሁ፣ ሌላ ያጠፋችሁ ነገር የለም ሲለው አባዬ መጸጸቷን በምን እርግጠኛ ነህ? ሌላ ነገር ከጀርባዋ ባይኖር ኖሮ በካደችበት ፍጥነት ይቅርታ አትጠይቅም ነበር። መጠርጠርና መጠንቀቅ ይኖርብሃል። ትላንትና ልትገላት የምትፈልጋት ሴት ዛሬ ምን ተገኝቶ ነው ይቅርታ ምትላት? አሁን በማንኛውም ሰዓት ሊመጡ ስለሚችሉ መጠንቀቅ ይኖርብናል። ከቻልክ በሆነ መንገድ ቤት እንደቀየርን አድርገህ አውራት ብሎ ይለዋል። በነጋታውም ናቲ ወደ አባቱ ጋር ሄዶ ቤቲንም ያገኛትና አንድ ጥያቄ ልጠይቅሽ፣ እናቴን ግን ምን አድርገሻት ነው? አንቺ ላይ ብቻ ነው እንደዛ የሆነችው ብሎ ሲጠይቃት ቤቲም ምናልባት እስካሁን ባሏን ተወዶ ይሆናላ ብላ ስትለው ናቲም ተናዶ አትቀልጂ ቤቲ፣ እናቴን እስኪያቃዣት ድረስ ነው ምንድነው ያደረግሽው ብሎ ሲጠይቃት ቤቲም በንዴት ሰማኛለህ፣ እኔ ምንም ነገር አትጠይቀኝ፣ እሱ አባት ፊት ሂድና ጠይቀው እሺ ስትለው እሱም በንዴት ጠብቂኝ ቆይ ብሎ ዝቶባት ጥሏት ይሄዳል። በዛን ሰዓት አባዬ አለሚን ጭንቀቷን ለማስረሳትና ፈታ እንድትል ለማድረግ ከቤት ይዟት ወጥቶ ልብስ እንዲሁም ጫማ እየገዙ ነበር። ጨራርሰውም ወደ ቤት ይመለሱና አባዬም እስቲ የገዛሽውን ልብስ እንየው ብሎ ሲላት አለምም እሺ ብላ ተነስታ ለብሰው ትመጣለች። አባዬም በደስታ ፈገግ ብሎ በጣም እንዳማረባት እየነገራት እያሞገሳት ባለበት ትሁት ትመጣና አለሚ በጣም ነው ያማረብሽ፣ እችኛዋን አለሚ ነው ከዚህ በኋላ ምን ፈልገው፣ እሺ በቃ ልጄ ተኝታለች እኔም ልሂድ ትላቸውና ትሄዳለች። ትሁትም ቤት ገብታ ለናቲ ትደውልለትና ስልኩን እንዳነሳ ናቲዬ ጠፋህ እኮ አትመጣም ዛሬ ቤት ያለች፣ እሱ ግን የለም ስትለው እሱም እንደሚመጣ ነግሯት ስልኩ ይዘጋል። ትሁት እዛው ባለችበት ቤቲ ትመጣና አጠገቧ ተቀምጣ ትሁት እንቅልፍ እኮ እምቢ አለኝ፣ በቃ ባክሽ ቀልዱ ይቅርና ባክሽ አለሚ ይቅር ትበለኝ ስትላት ትሁትም ይቅርታ እኮ እጅ ተጠምዝዞ የምንቀበለው ነገር አይደለም፣ ምን እናድርግ ቤቲ ስትላት እሷም ትሁት ያጥፍቻለሁ አውቃለሁ እኮ ግን በቃ ባካችሁ ይቅር በሉኝ፣ ናቲም አንቺም ከሷ በላይ በሷ ጉዳይ ተናዳችሁብኛል፣ ግን እኮ ይቅርታ ጠይቄያለሁ ስትላት ትሁትም ግን እኮ እሷ ይቅርታሽን አልተቀበለችም፣ ቢሆንም ግን እኛ እሷ ይቅርታሽን እንድትቀበል የቻልነው እናደርጋለን ትላታለች። በዛን ሰዓት አለሚና አባዬ ተቀምጠው እያወሩ ነበር። እሷም ቀጥላ ግን ባለቤትህ ከሞተች በኋላ እንዴት አላገባህም ብላ ስትጠይቀው አባዬ ብዙ ጊዜ በሀዘን ተጎድቼ ስለነበር በፍጹም ሌላ ሴት የማግባት ፍላጎት አልነበረኝም፣ እሷ በፍጹም የምትረሳ አልነበረችም፣ መልካም ሴት ነበረች። አለሚ አንቺስ ቀጣይ ህይወትሽን እንዴት ለማድረግ አሰብሽ ብሎ ስትጠይቃት እሷም እኔ ከዚህ በኋላ ከልጄ ጋር የሰላም ህይወት መኖር ነው ፈልገው፣ ደግሞ ከዚህ በኋላ አንተንም አናስቸግርህም ስትለው አባዬም እኔ ያስቸገራችሁኝ አላልኩም፣ እንደውም ከሚያስፈራኝ የብቸኝነት ህይወቴ ተሰብስባችሁ የሰጣችሁኝ ደስታ ይበልጣል፣ በተለይ አንቺ አለሚ በቃ የዚህን ሰውዬ ክፋት አውጥተሽ ለመጣል ሞክሪ፣ ሁሉም ሰው እንደሱ አይደለም ሲላት አለምም አዎ እንዳንተ አይነት መልካም ሰውም አለ፣ በእርግጥ ስለሚስት ስታወራ ቀድቻለሁ ማለቴ ጥሩ ነበርክ ስትለው እሱም ለአንቺም ጥሩ ለመሆን ሞክራለሁ ብሎ ሊያሽኮረመማት ይሞክራል። በዛን ሰዓት ናቲና ትሁት ወክ እያደረጉ እያወሩም ነበር። በመሀልም ናቲ እኔ ምልሽ ትሁቴ መቼ ነው ግን እራት አብረን ውጭ የምንበላው ብሎ ሲጠይቃት ትሁትም አይ ናቲ አባትህ እኮ ቀኝ ግዛት በለው የሚገዛኝ፣ እረፍት እኮ አለኝ፣ ግን ከዛ ቤት ልብስ ለብሼ እራት ብዬ በወጣ ትርፉ ግጭት ነው፣ እሱ እሺ አይልም፣ ቤቲ እንኳን ተስተካክላለች ምንም አትልም፣ ዛሬ ራሱ አንተ መኖርህን እያወቀች አይደል ጥላን የወጣችሁ ስትለው ናቲ እኔ ራሱ ገርሞኛል፣ ግን እማዬ ምን ብታደርጋት ነው እንደዚህ የጨከነችባት? የዛሬ 20 ዓመት እንኳን ይቅር ብትላት አይመስለኝም። ለማንኛውም አሁን ወደ ቤት እንግባ ተባብለው ይገቡና ምግብ እየሰሩ አሪፍ ጊዜ እያሳለፉ ሊሳሳሙ ሲሉ በድንገት ቤቲ በሩን ከፍታ ትገባና ምንም ሳትላቸው አልፋ መኝታ ቤቷ ትገባለች። ትሁትም ናቲም እስቲ ሂድና አናግራት ትለውና ትልከዋለች። እሱም እሺ ብሎ ቤቲን ተከትሏ መኝታ ክፍሏ ይገባና በጣም ተቀይረሻል፣ እኔና ትሁትን አብረን አይተሽን ለራሱ ምንም አላልሽም ሲላት ቤቲም አንተ ልክ ነበር፣ ሁል ጊዜ ማበድ የለም እኔ አባትህ ሚስት ነኝ
ስትለው ናቲም ባልሽን አንድ ነገር አሳምኝልኝ፣ ህይወትን ከዚህ ቤት እንድትወጣ አሳምኝልኝ፣ አንቺን እሺ ይልሻል፣ በምትኩ እናቴ ይቅርታ እንድታደርግልሽ አደርጋለሁ ይላትና ተስማምተው ጥሏት ይወጣል። ከዚህ በኋላም ነው ናቲና ትሁት ወደ ራታቸው ሲሄዱ ቤቲ አለምን ይቅርታ ላታለሁ ብላ ያለችበት ቦታ ሄዳ ያንን መርፌ ወጋቻት። በቀጣይ ምን የሚፈጠር ይመስላችኋል? አለሚ ከዛ ገዳይ መድኃኒት ትተርፍ ይሆን? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን።